የሀገር ውስጥና የውጭ መረጃዎቻችንን ስንነግራችሁ ቆየን። የተወደዳችሁ ተመልካቾቻችን አሁን ወደ ዜና መጽሔታችን እናመራለን። ለምሽቱ ዜና መጽሔታችን የተመረጡ የዕለቱን ትኩረቶች ቀጥለን እናሰማችኋለን። ወደ አዲስ ነገር ዝርዝር ዘገባዎች ነው የምናልፈው። በሀገራዊ ምክክር ጉባኤው ላይ ከ60 በላይ የፖለቲካ ፓርቲዎች ተሳተፉ ነው መባሉን ወደ እናንተ እናደርሳለን። በቅድሚያ ግን ምክክሩን የተመለከተ አንድ መልእክት ተከታትለን እንመለስ። ኢትዮጵያ በታሪኳ እጅግ ገናና የነበሩ በርካታ ስመጥር የጦር ጀግኖችን አፍርታለች። ዛሬ ግን ሌላ አይነት ጀግኖችን ትፈልጋለች። የውይይት ጀግኖች፣ የምክክር አርበኞች። ዘመኑ የጦርነት ሳይሆን የውይይት ነው። የውጊያ ሳይሆን የምክክር ነው። ከጦር ወደ ብዕር፣ ከሰይፍ ወደ አፍ፣ ከቀለሃ ወደ ቃል እንሻገር። ጊዜው የምክክር ነው። ኢትዮጵያ የምክክር ጀግኖችን ትጣራለች። ቃል ተኩሰው ሐሳብ የሚያነሱ፣ ሐሳብ ሰንዝረው ሀገር የሚያጸኑ የውይይት አርበኞችን ሀገር ትጣራለች። ኢትዮጵያ በምታካሂደው ሀገራዊ የምክክር ሂደት በንቃት ይሳተፉ። ድምጾን ያሰሙ፣ ሐሳብ ያዋጡ፣ ቃል ይሰንዝሩ። ዘመኑ የምክክር ነው። ምክክር ለሀገር። የኢትዮጵያ ሀገራዊ ምክክር ጉባኤ መካሄድ ከጀመረ ዛሬ 10ኛ ቀኑን ይዟል። በጉባኤው 4000 ተሳታፊዎች በ8 አጀንዳዎች ላይ እየመከሩ የሚገኙ ሲሆን ከተመካካሪዎች መካከል የፖለቲካ ፓርቲ ተወካዮች ይገኙበታል። እየተሳተፉ ከሚገኙ ከ60 በላይ የፖለቲካ ፓርቲዎች ተወካዮች ውስጥ የዝግጅት ክፍላችን 4ቱን አነጋግሯል። በዚህ ታሪካዊ በሚባል ሂደት በመሳተፋቸው የፈጠረባቸውን ስሜትና ከሂደቱ የሚጠብቁትን ውጤት በተመለከተም አስተያየታቸውን ሰጥተውናል። ይህ ብቻ አይደለም። ተወካዮቹን ያነጋገራቸው ሪፖርተራችን ኤርሚያስ በጋሻው ቀድሞ በሚታወቅና ባለቀ ነገር ላይ ነው የሚወያዩት የሚሉ አካላትን አስተያየትን አንስቶ ጠይቋቸዋል። ጥንቅሩን ተከታትለን እንመለስ። ኢትዮጵያ በታሪኳ ምናልባትም በቀጣዮቹ 100-200 ዓመታት ደግማ ማትፈጽመው ምናልባትም ለቀጣዮቹ 4 5 6 7 ተከታታይ ትውልዶች እንደ ሀገር በጽኑ የአለት መሰረት ላይ የሚያቆማት በህዝቦቿ ስምምነትና ፈቃድ በህዝቦቿ ምክክር የምትመሰረተው አዲስ ማህበራዊ ውል ወይንም ሶሻል ኮንትራክት ይሄንን ከሚጽፉት ይሄንን ከሚወያዩት መሃል መሆን እጅግ የተለየ የደስታ ስሜት አለው። ከፍ ያለ ክብር ነው። ከኛ በፊት የነበረው የጦርነት ታሪክ ብቻም ሳይሆን ተበካክሮ ችግሮችን መፍታት እንደሚቻል የምናሳይበት ተምሳሌታዊ ነው ብዬ አምናለሁ። ከዚህ አንጻር እኔ እንደ ዜጋ ይሄ የዚህ ታሪክ አካል በመሆኔ አትሊስት ባንግባባም ምንም ኪሳራ የለም። በመመካከር የምታገኘው ነገር ባይኖር በራሱ የምታጣው ነገር ግን የለም። ግን ደግሞ የምታገኘው ነገር አለ። 130 ሚሊዮን ህዝብ መወከል ማለት ትልቅ ኃላፊነት ነው። ነገ ተወቃሽነት ይመጣል፣ ነገ ማፈር ይመጣል። ስለዚህ ለዚህ ህዝብ የሚበጀው ከኔነት ስሜት ወጥተን የተሻለ ኢትዮጵያን ወደ ከፍታ የሚወስድ የኢትዮጵያን ህዝብ ደግሞ አንድ ሊያደርግ የሚችል የኢትዮጵያ ህዝብ የሚፈልገውን አጀንዳ ማግኘት እንዲችል የቻልነውን ጥረት እናደርጋለን። በቻልነው መግባባት የቻልነውን ውይይት እናደርጋለን ብለን እናስባለን። ያው እድል አጋጣሚ ነች የሚለውን እንደወስድ አድርጎኛል። ምክንያቱም ለአንድ ሀገር ህልውና ለመወሰን የመፍረስም የአንድ የመሆንም በአንድነት በአንድ አስተሳሰብ እንድንሄድ የሚያደርግም ታሪክ ለመጻፍ እዚህ ላይ መሳተፍ እንደ አንድ እድለኝነት ነው የምወስደው ማለት ነው። ያው ያመጣችን ልዩ ልዩ ቢሆንም ከታች ከእናቶች ጀምሮ እስከ ትልቁ ሊቅ ቢኖርም በዛ መሃል ውስጥ መገኘት ትልቅ እድል ነው። ከሁሉም ሊባል በሚችል ደረጃ ማህበረሰቦች ተሳትፎ አይቻለሁ። ለይስሙላና ለማስመሰል እነኚህ ሁሉ መጡ ብሎ መናገር 4000 የኢትዮጵያን ተወካዮች አሳንሶ ማየት ንቆ ማየት ነው ብዬ አስባለሁ። እኔ የተሰማኝ እንደሱ አይደለም። እንደዛ ቢሆን ኖሮ ጊዜ፣ ገንዘብ፣ ጉልበታችን የምናባክንበት አንዳች ጉዳይ የለንም። ህሊና አለን። እንደየሃይማኖታችን ብዙዎቻችን እምነት አለን። ለህሊናችን እና ለእምነታችን ለምንወዳት ሀገራችን እንወክለዋለን ለምንለው በጎ ቀን እንዲመጣለት ለምንለው ህዝባችን ስንል በእውነትና በሐቅ ላይ ቆመን እናገራለን። ውጤቱ ምንም ይሁን ምን የኢትዮጵያ ተወካዮች
ከተለያዩ ማህበረሰብ ክፍል የመጡ የኢትዮጵያ ልጆች የወሰኑትን የጋራ ውሳኔ እናደርጋለን። እንግዲህ በየክልሉ የለየነው አጀንዳችን ነው ዛሬ እጃችን ላይ በሰነድ የመጣው። የተለየ አንድም አጀንዳ አላየሁም። እኔ የላኩት አጀንዳ ነው በአጀንዳነት ተመልሶ ይመጣልኝ። እኔ የላኩትን አጀንዳ ነው ውሳኔ እንዲሰጥ ለ4000 ህዝብ የቀረበው። ስለዚህ እኔ እስካሁን ድረስ የተለየ አጀንዳ አላየሁም። የተለየ የተሰበሰበ አጀንዳ አላየሁም። የራሴን አጀንዳ ነው መልሶ ያመጡልኝ። የራሴን አጀንዳ ላይ ነው 4000 ህዝብ የሚወያየው። የሌላውን አጀንዳ ነው እኔ እየተወያየሁ ያለሁት። ስለዚህ እኔ የተለየ የተሰበሰበ የተሰነደ ሰነድ አላየሁም። የሚናቅ አንድም ሀሳብ የለም። ከአርሶ አደርም አለ ፕሮፌሰርም አለ። ስለዚህ የሁለቱም ሀሳብ የሁሉም ሀሳብ ይደመራል፣ ይታያል። ከዛ በኋላ በድምፅ ይወሰናል ማለት ነው። ስለዚህ ያ ድምፅ የመላ የኢትዮጵያ የ130 ሚሊዮን ህዝብ ድምፅ እንደሆነ ወክሎ የመጣ ስለሆነ ይታወቃል። ስለዚህ የማይስማማበት አይዲያ ካለ እስከ መጨረሻው ድረስ መቀጠል እንደሚችል ይሄ የተቀመጠ ነው። አሁን በምንወያየው ባገኘ ነው ተቀርጾ መጥቷል ምናምን ሊሆን ይችላል ላይሆን ይችላል። እኛ አናውቀውም። እኛ እዚህ ላይ የምናውቀው አጀንዳው ቀርቦ በአጀንዳው ላይ ማለጓባበት ከሆነ ይዤ እንደምወጣ በአጀንዳው እኔ አልተጓባሁበትም ካልኩኝ በግሌ ሳልስማማበት እንደምወጣ፣ አብዛኛው ከተስማማበት ደግሞ የሚጸድቅበት መንገድ እንደሚኖር የተቀመጠ አቅጣጫ አለ። ነጋገር በሎ እንስማማ፣ ከሩቅ አይመጣም እኛን ሊያስማማ። ነጋገር ይቅር መካረሩ ይሻል የለም ወይ መመካከሩ። እኔ የምጠብቀው ኢትዮጵያን አንድ የሚያደርግ ከብሔርተኝነት ወጥተን በኢትዮጵያዊነት የምናስብ ዜጎች፣ ከብሔርተኝነት ወጥተን በኢትዮጵያዊነት የሚያስብ ዜጋ የሚፈጠርበት፣ ለወደፊት የሚመጣው ጄኔሬሽን በቴክኖሎጂ በተለያዩ አስተሳሰቦች ካሁን ካለው ጄኔሬሽን በእጥፍ የሚበልጥ በመሆኑ እሱን ያማከለ ትክክለኛ ለነገ ጄኔሬሽን እኛን የማይወቅስበት፣ አሁን ያለፉት ታሪኮች እንደምንወቅስ አሁን ደግሞ የማይወቀስበት ትልልቅ ውሳኔዎች ይወስናል ብዬ ነው የምጠብቀው። ከዚህ ነገር እርግጠኛ ሆኜ መናገር ፈልገው ነገር ሌሎች ሀገራቶች የደረሱበት በመመካከር የደረሱበትን ደረጃ የተሻለ ደረጃ እንደርሳለን የሚል ትልቅ ተስፋ አለኝ። እሱን ደግሞ ለማረጋገጥ እዚህ ከመጣው ህዝብ ጋራ በጋራ ተወያይተን ውጤት እናመጣለን፣ ኢትዮጵያም ተስፋ እንሆናለን ብለን እናስባለን። እኔ የምጠብቀው አሁን እዚህ የተወያየ ያለ ኃይል ከኔነት ወጥቶ ኢጎውን ተቆጣጥሮ እኔነቱን አሸንፎ ቢያንስ ከዚህ በፊት እንደ ሀገር የነበሩብን ጉድለቶች፣ ክፍተቶች ለመሙላት ታሪክ የመረጠው ታሪክ ያስቀመጠን መሆናችንን በመገንዘብ ለሚመጣው ትውልድ የተሻለች ሰላማዊት ዴሞክራሲያዊትና የለማች ኢትዮጵያ የሚበጅ ነገር ማድረግ ጠብቃለሁ። ይሄ ጉባኤ ቢሳካ የሚሳካላት ኢትዮጵያ ናት። ለልጆቼ በዛ ጉባኤ ተሳትፌ ነበረ። አዲስቷ ኢትዮጵያ ስትገነባ ጠጠር አዋጥቼ ነበረ ብዬ በኩራት የምናገረውን ታሪክ እጽፋለሁ። ባይሳካ ይሄንን ሞክሬ ነበር፣ የምችለውን ሁሉ አድርጌ ነበር እላለሁ። ከዳር ቆሞ የሚተቹን የሚናገሩት ታሪክ ያላቸው አይመስለኝም። አልሞከሩም ወይ ደግሞ እንዲሳካ ያበረከቱት አስተዋጽኦ የለም። ስለዚህ ለኢትዮጵያ በጎ ቀን እንዲመጣ የሚመኙ ሁሉ ይሄ እንዲሳካ መስራት ከአንድ ወገን የሚጠበቅ አይመስለኝም። የሁሉም ድርሻ ነው። ችግሮች እዚህም እዛም ሊኖሩ ይችላሉ። ይሄ እንዲሳካ እንዲሰራ የማድረግ ኃላፊነት የኔም ጭምር ነው ብዬ አስባለሁ።